በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን የማይጠቀልለው ሶስትነቱም አንድነቱን የማይከፍለው በልዩ ሶስትነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ረድኤተ እግዚአብሔርን አጋዥ በማድረግ ሕያውና ዘላለማዊ የሆነውን ቃሉን ማሰማት ጀምራለሁ። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱና በምህረቱ በይቅርታው ጠብቆ ለዚች ሰዓት ያደረሰን ልዑለ ባሕሪ አምላክ እግዚአብሔር የተመሰገነ ይሁን። ባለፈው ነገረ ቅዱሳን በሚል ርዕስ የጀመርነው ትምህርት አለ። ስለ ቅድስና ምንነት ተማምረናል። ቅዱስ የሚለው ቃል እግዚአብሔር አምላክን በዋናነት የሚመለከት እግዚአብሔር በባህሪው ቅዱስ ስለሆነ እኔ ቅዱስ ነኝ ብሎ ራሱን እንደሚገልጽ፣ እርሱን ለሚከተሉት ደግሞ ለወገኖቹ እኔ ቅዱስ እንደሆንኩኝ እናንተም ደግሞ ቅዱሳን ሁኑ የሚል መመሪያ ያስተላለፈ በመሆኑ ይህንን አምላካዊውን መመሪያ መሰረት አድርገው በምድር ላይ ከሚኖሩ ወገኖች ራሳቸውን ለእግዚአብሔር የለዩ ስንል በቅድስና ሕይወት እንደ እግዚአብሔር ፈቃድ በመኖር ሌሎች እንደ ራሳቸው ፈቃድ የሥጋ ፈቃዳቸው እንደመራቸው በዚያ ሲኖሩ፣ የእግዚአብሔር ወገኖች ግን የእግዚአብሔርን ፍቃድ ብቻ በመከተል ከሌሎቹ ተለይተው በቅድስና ሕይወት እንዲኖሩ ማለት ነው። ስለዚህ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ሲል እግዚአብሔር የማይወደውን ነገር ለእግዚአብሔር ባህሪው የማይስማማ እሱን የሚመስሉ ልጆቹም እሱን እንዲመስሉ ይፈልጋልና እሱ የሚወደውን እንዲወዱ፣ እሱ የሚጠላውን እንዲጠሉ፣ እሱ በሚፈቅደውና በሚወደው ሕይወት እንዲኖሩ ይህንን መመሪያ ነው ያስተላለፈው። ስለዚህ ቅዱሳን ተብለው የሚጠሩ በዚህ አምላካዊ መመሪያ መሰረት ራሳቸውን ለቅድስና ሕይወት ያበቁ እግዚአብሔርን የመሰሉ እነሱ የሚጠሩበትም እንደሆነ ገልጸናል። ነገረ ቅዱሳን ሃጊዮሎጂ እነዚህ የተለዩ እንደ እግዚአብሔር ፈቃድ በምድር ላይ የኖሩ እሱን መስለው ያለፉ በዚህም በእግዚአብሔር ዘንድ የተመሰከረላቸው ሰዎች ቅዱሳን ተብለው እንደሚጠሩ ይህንንም ተማምረናል፣ ተመልክተናል። ቅድስና በሁለት እንደሚከፈልና አንደኛው የባህሪ ሌላኛው ደግሞ የጸጋ እንደሚባል በሁለት ክፍል የሚከፈል መሆኑንም ገልጸናል። የባህሪ ቅድስና ምን እንደሆነ ባለፈው ትምህርታችን ላይ በስፋት ተመልክተናል። እግዚአብሔር እኔ ቅዱስ ነኝ ሲል ቅድስና የባህሪ ገንዘቡ ስለሆነ ነው። እርሱ ልዩ ፈጣሪ ገዢ ነው። ልዩ ኃይል ያለው ስለሆነ ቅዱስ እንለዋለን። በማንኛውም ነገር ከፍጡር ጋር የማይነጻጸር አምላክ ነውና ቅዱስ ተብሎ ይጠራል። መላእክቱም ያለማቋረጥ ቅዱስ 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 እያሉ ያመሰግኑታል። የእግዚአብሔር የሆኑ ቅዱሳን መላእክትና ቅዱሳን የተባሉ ደግሞ ሰዎች እነሱ ቅድስናን
በጸጋ ያገኙት ነው። ጸጋ ማለት ስጦታ ማለት ነው። በስጦታ የተገኘ ነው። የመላእክትም የሰው ልጆችም ቅድስና። እግዚአብሔር በባህሪው ቅዱስ ነው። እነሆ የሰው ልጆች ደግሞ በኑሯቸው እግዚአብሔርን ሲመስሉ ይህንን ቅድስና በስጦታ ያገኙታል። መላእክትም የእግዚአብሔር የሆኑት ቅዱስ የተባሉት ራሳቸውን ከሰይጣን ስለለዩ ነው። ሰይጣን ራሱን ፈጣሪ አድርጎ በቀረበበት ጊዜ አንተ እኛን አልፈጠርከንም፣ የፈጠረንን አምላክ እስክናውቅ ጸንተን እንቆያለን በማለት የእሱን ፍጡርነት ስለተረዱ እውነተኛ ፈጣሪያቸው ራሱን እስኪገልጽላቸው ድረስ ራሳቸውን ከሰይጣን ለይተው በጽናት በትዕግስት ስለጠበቁ ቅዱሳን መላእክት ተብለዋል። ሰይጣን ደግሞ ከዚህ ቅድስና ውጭ ሆኗል ማለት ነው። ስለዚህ መላእክትም ሆኑ የሰው ልጆች እንደ እግዚአብሔር ፈቃድ በሚኖሩበት ጊዜ ይህንን ቅድስና በስጦታ ያገኛሉ ማለት ነው። ለመላእክት ቅድስና በስጦታ እንደተሰጣቸው እንዲሁም ደግሞ እግዚአብሔርን ደስ አሰኝተው ላለፉ ሰዎችም የባህሪ ገንዘቡ የሆነውን ቅድስና ለእነሱ በስጦታ በልግስና ሰጥቷቸዋል ማለት ነው። የጸጋ ቅድስና ማለት በስጦታ ለሰዎች የሚሰጥ ነው። ስለዚህ ቅዱሳን ተብለው የሚጠሩት እነማን ናቸው የሚለውን እግዚአብሔርን ደስ አሰኝተው እስከ መጨረሻዋ ህቅታቸው ድረስ ሃይማኖታቸውን ጠብቀው ለተገኙ ሰዎች ነው። ስለዚህ ዛሬ በምድር ላይ ያሉ በክርስቶስ የሚያምኑ ክርስቲያኖች ቅዱስ ተብለው ለምንድን ነው የማይጠሩት? ለምን ለተወሰኑ ሰዎች ብቻ ላለፉት ብቻ ለእነሱ ቅድስና የተሰጠው ለምንድን ነው? እንደ መጽሐፍ ቅዱሱ አገላለጽ በክርስቶስ ያመኑት በዘመነ ሐዋርያት የነበሩት በሐዋርያት ሥራም ላይ እንደተገለጸው ቅዱሳን ተብለው ከተጠሩ በምድር ላይ በሚኖሩት ቅዱሳን ላይ እየተባለ ከተገለጸ ስለዚህ በሞተ ሥጋ ሳይለዩም በፊት በምድር ላይ እያሉ ቅዱሳን ተብለው ለምንድን ነው የማይጠሩት የሚል ጥያቄን የሚያነሱ ወገኖች ስላሉ ይህንን አስቀድመን መግለጽ ይኖርብናል። ቅዱስ ባለፈው ቃሉን ስንተረጉም የተለየ ልዩ ማለት ነው ብለናል። በሁሉም ደረጃ ላይ ያለው ቅዱስ የሚለው ይህንን የሚገልጽ ነው። ልዩ የተለየ ማለት ነው። ይህንን ልዩነት እንደው ምሳሌያዊ በሆነ አገላለጽ ለመግለጽ አንዳንዶች ቅዱስ የሚለውን እንደው ግልጽ እንዲሆን ለማድረግ ምሳሌ የሚሰጡ አሉ። 10 ሙዞች ቢኖሩ ከ10 ሙዞች 9 ሙዞች ጥውልግልግ ያሉ፣ አንዱ ሙዝ ግን ፍሬሽ የሆነ ያው የሙዝን ከለር እናውቃለን፣ ሲበስል ቢጫ ይሆናል። ሌላዎቹ ግን ሲጠወላልጉ ይጠቁራሉ። በጣም በቃ መልካቸው እንኳን ለመብላት ለእይታም የሚያስጸይፉ ነው የሚሆኑት። አሁን ከ10 ሙዞች የተለየው የቱ ነው ብንል አንዱ ሙዝ ነው።
አንዱ ሙዝ ከሌሎቹ የተለየ ነው። ልክ በዚያን አይነት መልኩ እግዚአብሔርን መምሰል ሕይወታቸው ከጠወለገ ነፍሳቸው ከጠወለገች ውስጣቸው በመንፈሳዊ ሕይወት ከደረቁት መካከል ሳይሆኑ እነሱ በእግዚአብሔር መንፈስ ውስጣቸው ያበበ ሁልጊዜ ፍሬሽ የሆነ ሕይወት ያላቸው ማለት ነው። ስለዚህ የእግዚአብሔር ቅዱሳንን በዚያ በዘመነ ሐዋርያት የነበሩት በዘመኑ ከነበሩት ልዩ የሚያደርግ ሕይወት ነበራቸው። እንደ አይሁድ እንደ ፈሪሳውያን በግብዝነት ሕይወት ውስጥ ያልነበሩ የአሕዛብንም የጣዖት አምልኮ የአሕዛብንም የሕይወት አኗኗር ያንን ሁሉ የተዉ እንደ እግዚአብሔር ፈቃድ እንደ መምህራቸው እንደ ፈጣሪያቸው እንደ መሪያቸው እንደ ኢየሱስ ክርስቶስ ሆነው እርሱን መስለው የኖሩ ቅዱስ ጳውሎስ ምንድነው ያለው? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ነው ያለው። እርሱ ክርስቶስን መስሎ ነው የኖረው። ስለዚህ ሌሎቹም እሱን እንዲመስሉ ነው። ስለዚህ እርሱ እኔ ቅዱስ ነኝ ያለውን ክርስቶስን በቅድስና ይመስል ዘንድ የቅድስናን ሕይወት እየኖረ ነበረ። ስለዚህ ቅዱስ ጳውሎስ በቅድስና ሕይወት ነበረ። ስለዚህ ሌሎቹ ቅዱስ ጳውሎስን ቅዱስ ብለው ቢጠሩት በዚህ ውስጥ ያሉትንም ሌሎችንም በእውነት በቅድስና ሕይወት የኖሩትን ቅዱሳን እያሉ ቢጠሩ ይህ የሚያመለክተው ምንድን ነው? ከሌላዎቹ በተለየ በቅድስና ሕይወት እየኖሩ መሆናቸውን የሚገልጽ ነው። ስለዚህ በመጀመሪያው ዘመን በዘመነ ሐዋርያት በቅዱስ መጽሐፉ ላይ ተጽፎ እንደምናነበው የእግዚአብሔር ቅዱሳን ተብለው የተጠሩ እነኛ በእውነት እንደ እግዚአብሔር ቃል የኖሩ ክርስቶስን የመሰሉ በመንፈስ ቅዱስ ጸጋ የተጥለቀለቁትን እነዚያን ነው። ስለዚህ ዛሬም በምድር ላይ የቅድስናን ሕይወት የሚኖሩ ከኃጢአት ከበደል ርቀው በንጽህና በቅድስና ሰውነታቸውን በገድል ቀጥቅጠው በጾም በጸሎት ተወስነው ከኃጢአት ከበደል ርቀው የሚኖሩ ቅዱሳን የሉም ማለት አይደለም፣ አሉ። ነገር ግን ማንኛውም በክርስቶስ አምኛለሁ የሚል ቅዱስ ተብሎ ሊጠራ አይችልም። ቅዱስ ለመባል እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ የሚለውን መፈጸም ያስፈልጋል። የቅድስናን ሕይወት መኖር። ቤተ ክርስቲያን ግን ዛሬ ቅዱሳን ብላ የምትጠራቸው በጸሎታቸው በምልጃቸው የምትጠቀምባቸው እነዚህ በምድር ላይ የነበረ ሕይወታቸውን በሞት በድል አድራጊነት የደመደሙ እስከ መጨረሻው የጸና ሁን የሕይወትንም አክሊል አቀዳጅሃለሁ ነው የሚለው። እስከ መጨረሻው ድረስ ሮጠው የሕይወት አክሊልን የተቀዳጁትን ነው። ዛሬ ቅዱስ ተብሎ ነገ የርክሰት ስራን ሲሰራ የታየ ርኩስ ሲባል
ይሄ እንግዲህ ለቅድስና የሚስማማ አይደለም። ስለዚህ የተመሰከረላቸው የመጨረሻ ዛሬ በእግዚአብሔር መንገድ የምንጓዝ ልንሆን እንችላለን። ነገ ምን እንደምንሆን አይታወቅም ብሎ ሐዋርያው እንደገለጸው ፍጻሜያችን ያልታወቀውን ያልተረጋገጠውን ዛሬ ለጊዜው በሰራነው አንድ የቅድስና ስራ ቅዱስ ተብለን ስማችን በቅድስና መዝገብ እንዲሰፍር የምንፈልግ ከሆንን ቤተክርስቲያን ቅዱስ ብላ የቅድስና ረግ ሰጥታ ዛሬ ቤተክርስቲያን በስማቸው መታሰቢያ እንዲሆን የታነጸላቸው ገድል የተጻፈላቸው ከነሱ ጋራ የሚተካከል አይደለም። ባነጋገር ገሌ ቅዱስ ነው ብለን ልንናገር እንችል ይሆናል። ለጊዜው በሰራው በጎ ተግባር እንዴት አይነት ቅዱስ ሰው ነው ልንል እንችል ይሆናል። ይህ ማለት ግን አሁን በቤተ ክርስቲያን ቅዱሳን ተብለው የሚጠሩት አይደለም። የቅድስናን ስራ ሰዎች በሰሩ ጊዜ እንዴት አይነት ቅዱስ ሰው ነው ተብለው ሊነገርላቸው ለጊዜው አንተ ቅዱስ የቅድስና ስራ ነው የሰራኸው ተብሎ ሊገለጽ ይችላል። በይበልጥ ደግሞ በህይወት ውስጥ ያሉት በቅድስና ህይወት በብቃት ደረጃ ያሉ እነሱን ቅድስና ደረጃ ላይ ደርሰዋል ብለን ለጊዜው ልንናገር እንችላለን። ቤተ ክርስቲያን ግን ቅዱስ ብላ የምትሰይመው ከሞተ በኋላ የቅድስና ህይወቱን በተለያየ መልኩ በእግዚአብሔርም ዘንድ ሲመሰከረለት ነው። ምስክርነቱ ማረጋገጫው ከራሱ ከእግዚአብሔር የሚገኝ ነው። በራእይም ሊሆን ይችላል። ገቢረ ተአምራት ወመንክራት በማድረግም ሊሆን ይችላል። በተለያዩ በዘመኑ ባሉ ሰዎችም ምስክርነትም ሊሆን ይችላል። ብቻ ግን እግዚአብሔር ራሱ ቅድስናቸውን የገለጸላቸው የመሰከረላቸውን ሰዎች እነሱን ነው ቅዱስ ብላ የምትጠራው። ቅዱሳን ብለን የምንጠራው እነሱን ነው እንጂ ሀብተ ወልድና ስመ ክርስትና ያገኘውን ሁሉ ቅዱስ ተብሎ ጠራል የሚለው እዚህ ላይ ተቀባይነት የለውም። የጸጋ ቅድስናም ስንል ከእግዚአብሔር አምላክ ቅዱሳን የሚሰጥ ነው። የቅድስና ህይወት አለው፣ ጉዞ አለው። እነኚህ ቅዱሳን ከሞቱ በኋላ ላይ የቅድስና ማዕረግ የሚሰጣቸው ቀድመው በህይወተ ሥጋ በነበሩበት ጊዜ በሰሩት ነው እና ያ የቅድስና ህይወት ደረጃ በደረጃ የሄዱበት የኖሩበት ነው እና ያ አለ። የቅድስና ወይም የብቃት ደረጃ መብቃት አለበት። ቅዱስ ለመባል መብቃት አለበት። ያን የብቃቱን ደረጃ የጨረሱ ሲሆኑ ነው ቅዱስ ተብለው የሚሰየሙት። ስለዚህ የጸጋ ቅድስና ማለት ቅድስና ከእግዚአብሔር ዘንድ ታቸው እግዚአብሔር የተለየ እሱ የፈቀደውን ኑሮ የኖሩትን እነሱን ማለታችን ነው። ስለዚህ የጸጋ ቅድስና ስንል የእግዚአብሔር የሆኑ ሁሉ ከእግዚአብሔር የሚሰጣቸው ጸጋ ነው። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ቅዱስ ጊዮርጊስ፣ ቅዱስ መርቆሪዎስ፣
ቅድስት ኢየሉጣ፣ ቅድስት ማርያም እያልን ስንጠራ አሁን ይሄ ቅድስና እግዚአብሔርን በመምሰላቸው የተሰጣቸው ያገኙት ነው። መምሰላቸው ደግሞ በእርሱ የተረጋገጠ ማለት ነው። የሚያረጋግጠው መንፈስ ቅዱስ ነው። የሰዎች ምስክርነትም አይደለም፣ የመንፈስ ቅዱስ ምስክርነት ነው። የመንፈስ ቅዱስ ምስክርነት በምን መልኩ ይታወቃል? በተለያየ መልኩ ይገለጻል። ቤተ ክርስቲያንም ያን የመንፈስ ቅዱስ ምስክርነትን ይዛ ነው ለነዚህ ሰዎች ቅድስናን የምትሰጠውና የጸጋ ቅድስና እግዚአብሔር የሆኑ ሁሉ የሚጠሩበት ነው። ከእግዚአብሔርም የሚሰጥ ነው። ለብርሃናውያን መላእክትም በዚህ ቅዱስ ተብለው ይጠሩበታል። ስለዚህ ይህን ደግሞ በመጽሐፍ ቅዱስ ውስጥ እነዚህ የእግዚአብሔር የሆኑት እንዴት እንደተጠሩበት አይተናል። እዚህም ላይ ለመጥቀስ በትንቢተ ኢሳይያስ ምዕራፍ 32 ቁጥር 18 ላይ እግዚአብሔር አምላክ እንዲህ የሚል ቃል ተናግሯል። አንዳንድ ሰዎች ይህንን እየጠቀሱ ዛሬ ቤተ ክርስቲያን ቅዱስ ብላ የምትጠራቸውንና ገድል የተጻፈላቸውን ቤተ ክርስቲያን በስማቸው መታሰቢያ እንዲሆን የታነጸላቸውን እንደዛ መሆን የለባቸውም፣ ቅዱስ ተብለው መጠራት የለባቸውም የሚሉ አሉ። ይህ የእግዚአብሔርን ክብር ለፍጡር እንደ መስጠት ነው ብለውም ይገልጻሉ። ይህንንም ትንቢተ ኢሳይያስ ምዕራፍ 32 ቁጥር 18ንም ማጣቀሻ አድርገው ያቀርባሉ። ምንድነው የሚለው? እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬንም ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። አዎ ትክክል ነው። እግዚአብሔር ክብሩን ሆነ ምስጋናውን ለተቀረጹ ምስሎች አይሰጥም። እኛ ግን የሰጠነው ለእግዚአብሔር ቅዱሳን ነው። እግዚአብሔር ላከበራቸው ነው። እግዚአብሔር ለመረጣቸው ነው። እሱ እግዚአብሔር እኔ ቅዱስ እንደሆንኩኝ ቅዱሳን ሁኑ ላላቸው ነው እንጂ ለተቀረጹ ምስሎች አይደለም። ይሄ እኮ ግልጽ ነው። በእግዚአብሔር ምትክ አማልክት ተብለው በሰው ዘንድ ለተሰሩ ለተቀረጹ ምስሎች ነው እንጂ ለእግዚአብሔር ቅዱሳን አይደለም። እኛ የእግዚአብሔር ቅዱሳንን ስዕላት በቤተ ክርስቲያናችን ብናኖር ያ የቅዱሳንን ስዕላት በቤተ ክርስቲያን ማኖራችን ለጸሎትም ለአምልኮ ስርዓታችንም መጠቀማችን የተቀረጸ ምስልን እንደማቆምና የእግዚአብሔርን ክብር ለፍጡራን እንደመስጠት ተደርጎ የሚቆጠር አይደለም። ይህ እንግዲህ ለብቻው ራሱን ችሎ የምንማማርበት ርዕስ ነው የሚሆነው። ዳሩ ግን ይሄ ለተቀረጹ ምስሎች ተብሎ የተገለጸውን ለቅዱሳን አድርጎ ቅዱሳንን አክብረን ለእነሱ በስማቸው ቤተክርስቲያን ማነጻችንንና ስዕላቸውንም በቤተክርስቲያን እንዲኖር ማድረግ ትክክል እንዳልሆነ አድርገው የሚገልጹ ስላሉ ነው። እግዚአብሔር አምላክ ምንጊዜም ቢሆን ክብሩን ለፍጡር አይሰጥም። ቤተክርስቲያንም ደግሞ የእግዚአብሔርን ክብር ለፍጡር አትሰጥም ፍጹም። ይህማ ትልቅ ክህደት ነው። የእግዚአብሔርን ክብርና ቦታ ለመውሰድ ጥረት ያደረገው ሰይጣንን መምሰል ነው። ነገር ግን እሱ ያከበራቸውን ማክበር ግዴታችን ነው። ቤተ ክርስቲያን ጌታ ያከበራቸውን ታከብራለች። ደስ የሚያሰኝ ነገር ለሚመርጡ ጃንደረቦቼ በቤቴ በቅጥሬ የማይጠፋ የዘላለም ስም እሰጣቸዋለሁ ያለውን
አምላካዊውን ቃል መሰረት አድርጋ ቅድስት ቤተ ክርስቲያን ይህ ቃል የፈጣሪዋ ይህ ቃል የመስራቿ የጌታ ቃል ስለሆነ በዚያ ደረጃ ላይ ቅዱሳኑን ታስባለች፣ መታሰቢያቸውንም ታደርጋለች። ቅዱስ የሚለው ለፍጡራን ለሆኑት ይሰጣል አይሰጥም የሚለው ላይ ራሱ ባለቤቱ ተናግሮታል። በመጽሐፍ ቅዱስም ላይ ያሉ የእግዚአብሔር ሰዎችም ፍጡራን የሆኑ ነገር ግን እግዚአብሔርን የመሰሉትን እነሱን ቅዱሳን ብለው ጠርተዋቸዋል። አንደኛው መላእክት ናቸው። የእግዚአብሔር የሆኑ መላእክት ቅዱሳን ተብለው እንደሚጠሩ እንግዲህ የጸጋ ቅድስና ስንል ለመላእክትና ለሰዎች ልጆች የሚሰጥ ነው ብለናል። የእግዚአብሔር የሆኑ መላእክትና የእግዚአብሔር የሆኑ ሰዎች የሚጠሩበትም ነው። የእግዚአብሔር መጠሪያም ቢሆን እግዚአብሔር ግን እሱን ለመሰሉ ሰዎች ቅዱስ እንዲሆኑ ባዘዘው በሰጠው መመሪያ መሰረት እነሆ ያንን ፈጽመው የተገኙ ቅዱስ ተብለው ይጠሩበታል ነው። ቅዱሳን መላእክት የጸጋ ቅድስና እንዳላቸውና ቅዱሳን ተብለው እንደሚጠሩ በአንዱ ያው ቅዱስ ተብለው ይጠራል ብለናል። ብዙዎች ሲሆኑ ደግሞ ቅዱሳን ይባላሉ። የማርቆስ ወንጌል ምዕራፍ 8 ቁጥር 38 ላይ በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅም ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይለናል። ክብር ምስጋና ለእርሱ ይሁን፣ ለመድኃኒታችን ለኢየሱስ ክርስቶስ። እሱ ነው እኮ ከቅዱሳን መላእክት ጋር በመጣ ጊዜ ብሎ የተናገረው። እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን እነ ቅዱስ ኡራኤልን እነኚህ የእሱን አገልጋዮቹን መላእክትን እኮ ነው ቅዱሳን ብሎ የጠራቸው። ከአመፀኛው መልአክ የተለዩትን ከአመፀኛው መልአክ ራሳቸውን በመለየታቸው ቅዱሳን ተብለዋል። ስለዚህ ጌታ ራሱ ቅዱሳን መላእክት እያላቸው እኔና እናንተ ቅዱሳን መላእክት ማለት አይገባንም? እሱን እንድንመስል የታዘዝን እኔን ምሰሉ ያለ በሁሉም እኮ ነው እሱን መምሰል ያለብን። ስለዚህ ጌታ ራሱ ቅዱሳን መላእክት ብለው ጠርቷቸዋል። በዮሐንስ ራእይ ምዕራፍ 14 ቁጥር 10 ላይ እርሱ ደግሞ በቁጣው ጽዋ ሳይቀላቅል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሳቀያል ይላል። በቅዱሳንም መላእክትና በበጉ ፊት። አሁን በዚህም ላይ እንግዲህ ቅዱሳን መላእክት ብሎ እነዚህ የእግዚአብሔር መላእክትን ቅዱሳን ብሎ ጠርቷቸዋል። ለእግዚአብሔር ሰዎች ደግሞ ቅድስና እንደሚገባቸው ቅዱሳን ተብለው እንደሚጠሩ የተጠቀሱትን እንመልከት። እነዚህ በሕይወታቸው እግዚአብሔርን ደስ አሰኝተው ያለፉ በሕይወት ዘመናቸውም እያሉ በቅድስና ሕይወት የነበሩ በዚህ ስም ተጠርተውበታል፣ አሁንም ይጠሩበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትንም ለመሰሉት ሁሉ ምንድነው ያለው? በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ብርሃን ናችሁ። የእግዚአብሔር የሆነውን ቅዱሳን በጸጋ አግኝተዋል። ዋናውም ዓላማ ክርስትና እኮ ኢየሱስ ክርስቶስን መምሰል ነው። ኢየሱስ ክርስቶስን የመምሰል ሕይወት ነው። መምሰል ማለት ደግሞ እሱን አብነት አድርጎ በሕይወት መኖር ነው።
የእርሱ የሆነውን የእርሱ የባህሪ ገንዘቡ የሆነውን በጸጋ የእኛ ገንዘብ ማድረግ ነው። የክርስትና ሕይወት ይሄ ነው። በቃ የመጨረሻውም ፍጻሜውም ይሄ ነው። እሱን መስሎ መኖር ማለት ነው። ስለዚህ እናንተ የዓለም ብርሃኖች ናችሁ ያለው አምላክ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። መመሪያ ነው ይሄ። በቃ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯቸው ቅዱሳን የሆኑ በዘመነ ሐዋርያትም በፍጹም የተመሰከረላቸው እነሱን ቅዱሳን ብለው ጠርተዋቸዋል። ጸሐፊዎቹ እነ ቅዱስ ሉቃስ ሲጽፉ በእውነት በቅድስና ሕይወት የኖሩና የተመሰከረላቸው እነዚያን ነው። ዛሬም ደግሞ የቅድስና ኑሮን መኖራቸው የተመሰከረላቸውን እነሱን ቤተክርስቲያን ቅዱሳን ብላ ሰይማለች፣ ጠራለች። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 9 ከቁጥር 14 እስከ 16 ባለው ላይ በሽቅድድም ስፍራ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። አሁን ይሄ የቅዱስ ጳውሎስ አነጋገር ደግሞ በጣም ግልጽ የሚያደርግልን ነገር አለ። ሁሉም ሩጫውን የጀመረ ቅዱስ ተብሎ ሊጠራ አይችልም። የክርስትናን ጉዞ የክርስትናን ሕይወት ሀብሎ የጀመረ ቅዱስ ተብሎ ሊጠራ አይችልም ከፈጸመው ጋራ። ነገር ግን ይህንን የቅድስናን ክብር ለማግኘት ይህንን የቅድስናን አክሊል ለመቀዳጀት እስከ መጨረሻው መሮጥ ያስፈልጋል። ያ ምንድነው የሚያሳየው? ቤተክርስቲያንም ዛሬ ቅድስናን የምትሰጠው ሩጫውን ለፈጸሙት ነው። በመሃል ተሰነካክለው ለወደቁት አይደለም። በጉዞው ላይ በሩጫው ላይ እኮ በመሃል የሚቀሩ ይኖራሉ። ቅዱስ ጳውሎስም ተናግሮታል። ከሱስ ጋራ መጀመሪያ ይህን የቅድስና ሕይወት ለመኖር ሩጫውን የጀመሩ አልነበሩ? ጢሞቴዎስ፣ ዴማስ መንገድ ላይ ወራጅ አለ። ጢሞቴዎስ ፈጸመ። ጢሞቴዎስን ቅዱስ ብለን እንጠራዋለን። ዴማስ ስለጀመረ ብቻ ቅዱስ ተብሎ ሊጠራ አይችልም፣ ጀምሮ አልፈጸመምና። ዛሬም ቤተክርስቲያን እስከ ፍጻሜው የሮጡትን ነው። የሕይወትንም አክሊል አቀዳጃለሁ እንዳለው እግዚአብሔር ሩጫችሁን ፈጽማችሁ ሩጫዬን ፈጽሜያለሁ ቅዱስ ጳውሎስ የሕይወት አክሊል የሚጠብቀኛል ያለው ራሱ ቅዱስ ጳውሎስ እንኳን የሚገርመው ነገር ሲፈጽም ነው። መጨረሻ ላይ እኮ ነው የተናገረው። ቀድሞማ ዛሬስ እሺ በዚህ ሕይወት አለን፣ ነገ ምን እንደምንሆን አይታወቅም ያለን የገለጸልንና ገና ፍጻሜው ምን እንደሆነ ያልታወቀን ሰው በጅማሮ ብቻ ቅዱስ የሚል ስያሜ ሰጥቶ ማዕረግ አስቀምጦ እገሌ ቅዱስ ተብሎ ሊጠራ አይችልም። የጸጋ ቅድስና ሩጫቸውን ለፈጸሙ የሚሰጥ ነው። በምሳሌ ምዕራፍ 18 ቁጥር 10 ላይ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሩጦ ከፍ ከፍ ይላል ይላል። አዎ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ወደ እግዚአብሔር ወደ አምላኩ እሱን ወደ መምሰል ወደዛ ይሮጣል። ከዛም ከፍ ከፍ ይላል። ከፍ ከፍ እያለ ይሄዳል። የብቃት ደረጃዎች በሚለው ላይ ስንነጋገር እንዴት ከፍ ከፍ እያሉ እንደሚመጡና የመጨረሻ ፍጻሜ የቅድስና ደረጃ ላይ እንደሚደርሱ የምናየው ነው የሚሆነው። እግዚአብሔር አምላካችን ስለነበረን ጊዜ የተመሰገነ ይሁን።
ቅድስና የባህሪና የጸጋ ተብሎ እንደሚከፈል ተመልክተናል። በሚቀጥለው ደግሞ እንግዲህ ቅዱሳን ተብለው የሚጠሩ ሌሎች አካላት እንዳሉ በቤተ ክርስቲያናችን ግን በዋና ደረጃ አሁን ነገረ ቅዱሳን ብለን የምንነጋገረው ስለ ቅዱሳን ሰዎችና ስለ ቅዱሳን መላእክት ነው። ግን ቅዱስ በሚለው ስም ሌሎች የሚጠሩም አሉ። እሱንና ከዛም ቅድስና እንዴት ይገኛል የሚለውን ደግሞ በሚቀጥለው ሳምንት እንደ እግዚአብሔር ፍቃድ የምንማማረው ይሆናል። እግዚአብሔር አምላካችን የዚያ ሰው ይበለን፣ ይቆየን።